ከሻይ ቤቱ ደጃፍ ሲደርሱ ደሳለኝ ደግሞ የሰዓቱን ተቋድሶ በመውጣት ላይ ነበር። ጌታውንና ራሔልን በአንድነት ስላየ እንደ ዘበት አይኑን ጣል አድርጎ ለማለፍ ሞከረ። እሱም ራሔልን በጭራሽ ዘንግቷት ነበር። ጌታውን ደሳለኝን ጠርቶ ማንነቷን እንዲያስታውስ ጠይቆት ፈተናውን ወደቀ። ማንነቷን ገልጻ በትህትና ስታነጋግረው ደሳለኝም በአድናቆት ተሞላ። ደሳለኝም ወደ ሻይ ቤቱ አብሯቸው ተመለሰ። ቡና እየጠጡ ብዙ ተጫወቱ። ከምን ደርሳ ለዚያ ፍካትና ተሐድሶ እንደበቃች ግልጹን አጫወተቻቸው። ጨዋታን ብቻ ሳይሆን እድሏን ከጽልመት እንዳላቀቋት ከውድቅት እንዳዳኗት ደጋግማ በመግለጽ አመሰገነቻቸው። በዚያች ቀን የተፈጠረው ግብግብና ችግር የእሷን ነፍስ የማዳን ትግል መሆኑን ተናገረች። ጌታውንና ደሳለኝም ባጋጠማት እድልና በጎ ለውጥ ደስ አላቸው። ጥረቷንና ቁም ነገሯን አደነቁ። ይህንን ሁኔታ በሚነጋገሩበት ጊዜ ሌላ የሻይ ቤቱ ታዳሚ የራሔልን ወገብ ያደንቅ ይመለከት ነበር። ቅላቷ የበሰለ እንኳ ያስመስሏት ነበር። በረዥም አንገቷ አኳያ የወረደ የጆሮ ጌጥ አለቅጥ የረዘመ ቢሆንም በእሷ ላይ አላስከፋም። ብርሃን እያንጸባረቀ እየፈለቀ ትኩረት ይስብ ነበር። ሐሬ መሰለ ለስላሳ ጸጉሯ በመፍካት ላይ ያለ ሙሽራ ጽጌረዳ መስሏል። ስፖርትና የአመጋገብ ጥንቃቄ የቀረጸው ሰውነቷ የሚደነቅ ቅንጅት ፈጥሮ ነበር። በደረቷ ሙላት፣ በጡቶቿ መኮፈስ፣ በወገቧ መኮሰስ፣ በዳሌዋ መዳጎስ የሁሉም ቀልብ ወድቆባት ከአይን ገባች። ከአድናቂዎቹ ተርታ ተስፋዬ ቦሩም ነበረበት። ባሻጋሪ ተቀምጦ ቡናውን እየጠጣ ያያት ነበር። እሱማ የሴት ቀይ ገላ እንደ አዚም ያንሆልለዋል፣ እንደ መብረቅ ልቡን በድንጋጤ ይሰነጥረዋል። ቀይ አይቶ አይኖቹን መመለስ ይሳነዋል። ያው ተፈጥሮ አስገድዶት በራሔል ላይ ቀልቡ ተንጠልጥሎ ቀረ። የሰራ አካላቷ አደይ አበባ ያስመሰላት ቅላቷ እንደ ማግኔት ይጎትተው እንጂ ራሔልነቷን በፍጹም አልጠረጠረም። የሻይ ሰዓት አብቅቶ ሁሉም ወደ የቢሮ ሲሄድ ራሔልም እነ ጌታውን ላለማዘግየት ስትል ቡናዋን ጨርሳ ወሬዋን አጠናቃ ተነሳች። ግራና ቀኝ አጅበዋት እየተጨዋወቱ ወጡ። በር ላይ ተስፋዬ ቦሩ ደረሰባቸው። አግድማ የታደርጓቸው አለፍ እንዳለ ራሔል ጠርታ አስቆመችው። ያኔ ስታየው ሳስቶ የነበረው ጸጉሩ ለይቶለት ተመልጧል። ደማቅ ጥቁር ቆዳው ወዝ እንደሰረገው ነው። ከዚህም የተነሳ በራ ያብለጨልጫል። ተስፋዬም ስሙን ሲሰማ መለስ ብሎ ቆም አለ። ራሔልም ወደ እሱ ራመድ ብላ እጇን ዘረጋችለት። እሱም በስርዓት ጨበጣት። በጥያቄ አተያይ ተመለከታት። እንደ ዘነጋት ገባትና አቶ ተስፋዬ የረሳኝ መሰለኝ። በእርግጥ ጊዜው ትንሽ ርቋል። እርዳታ ልጠይቅ መጥቼ ነበር። ከ7 ዓመት በፊት መሆኑ ነው። ስራ ፍለጋ የመጣሁት ራሔል ዳርጌ ነኝ አለችው የለበጣ ፈገግታዋን ተላብሳ። ይህን ያቅሉ ሲገፈፍ እንኳን ለራሱ ላስተዋለውም ታይቷል። ዘና ብሎ የነበረው ሰው ሽምቅቅ አለ። ሰፍኖበት የነበረው ፈገግታና የአድናቆት ስሜት ከመቅጽበት ሸሸው። አዎ ጊዜው ስለረዘመ ረስቼሻለሁ ብሏት በቆመችበት ትቷት ወደ ቢሮ ሄደ። ደሳለኝና ጌታውን ስለሱ ተሰማቸው። በደረሰበት እፍረትና መሸማቀቅ አዘኑለት። በራሔል ጉዳይ ከተጋጩና በአስተዳደርም በኩል ሁኔታው ተጠንቶ ተስፋዬ ማስጠንቀቂያ ከተሰጠው በኋላ ግንኙነታቸው ተቋርጦ ቀርቷል። ራሔልም ሆነ ብላ ህሊናውን ለማድማት ያደረገችው ስራ ስለተዋጣላት ልቧ ርሶ ደስ አላት። እንደ ሳቀች መለስ ብላ ጌታውንና ደሳለኝን ዳግም መታ ልታነጋገር ወይም ስፍራ መርጠው እንዲገናኙ ጠየቀች። ጌታውን በመረጠችው ዕለት ተሰንበት በጊዮን ሆቴል ሊገኝላት ቀጠሮ ሰጣት። ደሳለኝ ግን በሌላ ስራ ጉዳይ እንደማይመቻው በይቅርታ ገለጸ። ወዲያውም ያመጣችላቸውን ስጦታ ከደሳለኝ መኪና ውስጥ ለማስቀመጥ ከደሳለኝ ጋር ወደ መኪኖች ማቆሚያ ሲሄዱ ጌታውን ተሰናብቷት ከቢሮው ውስጥ ገባ። በራ በገለበው ጭንቅላቱ ላይ ላብችፍ እስኪል ድረስ ብስጭት ያቃጠለው ተስፋዬ ደግሞ በቢሮ መስኮት በኩል ቆሞ ደሳለኝና ራሔል ወደ መኪናዋ ሲሄዱ ያስተውል ነበር። በደሳለኝና በጌታውን ፊት ያፈረው ፍረት አንገበገበው። የራሔል የበቀል ዱላ እስከ አጥንቱ ዘልቆ ተሰማው። በዚያ ስሜት ውስጥ ሆኖ እሱም ይህንን ጥቃት የሚመልስበትን ሁኔታ ማውጠንጠን ጀምሮ ነበር። ያመጣችላቸውን ባለውድ ዋጋ የሰነድ መያዣ ቦርሳዎችና በውስጡም የተካተቱትን ዕቃዎች ለደሳለኝ ካስረከበችው በኋላ ቀጠሮ በተያዘበት እሁድ ቀን በተቻለ መጠን እንዲገኝላት ደግማ አሳሰበችው። አቅዳ በወጠነችው ድርጅት ስራ ላይ ምክራቸውንና አስተያየታቸውን እንደምትፈልግ በትህትና ገለጸችለት።
ደሳለኝም ቀደም ሲል በያዘው ፕሮግራም መሰረት ሊገኝ እንደማይችል በግልጽ አሳወቃት። ሆኖም ማንኛውንም ጉዳይ ጌታውን ከሰማ በተገነዘበው ሐሳብ ላይ ሊወያዩበትና ያቅማቸውን ምክር አብረው ሊለግሷት እንደሚችሉ ገልጾ በምስጋና ተሰናበታት። በኋላም የቀጠረውን ጊዜ አክብሮ ከተመረጠው ስፍራ ቀድሞ በመድረስ ጌታውን የራሔልን ምኞትና ዕቅድ አዳመጠ። ስለተጀመረውም ግዙፍ ድርጅት ሰማ። ሐሳቧን አድንቆ ለጠየቀችው ሐሳብና አንዳንድ ጥያቄዎች መልስ ደሳሌ ባለበት ሊገልጽላት ወስኖ ተለያዩ። በልጭነት ተገዶ አካሏ ከቴሌቪዥኑ ፊት ለፊት ቢጎለትም መንፈሷ ግን ደጅ ደጁን ሲያስስ ቆይቷል። እስከ ምሽቱ 4 ሰዓት ድረስ ባለቤቱ አልገባም። በምትፈጥራቸው ልዩ ልዩ ህሊናዊ ትርኢቶች እየነደደች ነገር ግን ጆሮዋን አቁማ የባሏን ኮቴ እየተጠባበቀች እያለች የቴሌቪዥኑ ፕሮግራም 4 ሰዓት ተኩል ላይ ተጠናቀቀ። ከዚያ በኋላ ነበር ማርታ ቀደም ሲል እንደጠረጠረችው ከሌላ ሴት ጋር በመዝናናትና በመደሰት እቤት የሚገባበትን ጊዜ ረስቷል የሚለውን ሐሳቧን ወደ ጎን ገፋ አድርጋ ምናልባት የከተማውን በዴ ጠቅልሎ ጥሎት ይሆናል ወደሚለው ጭንቀት ተሻግራ መሸበር የጀመረችው። የበረንዳውን ሐረግ ተከልላ በግዙፉ ጨለማ ላይ አፍጥጣ ቆየች። ጌታውን ብቅ አላለም። ቀና ደፋ ስትሉላ በከባድ እንቅልፍ የተጋደመችውን ሰራተኛዋን ቀስቅሳ ቤቱን በንቃት እንድትጠብቅ ካዘዘቻት በኋላ ጋቢዋን ተጎናጽፋ ከሚቀጥለው ግቢ እምብዛም ከማትግባባው ቤተሰብ ዘንድ ትብብር ልመና ወጣች። ሲያብሰለስላት የቆየው ቅናትና ወደ ኋላም የታያት ክፉ አጋጣሚ ተባብረው ልቧን ስለቦረቦሩት እንባዋ ያለ ታዛቢ ወርዷል። በጋቢዋ ጫፍ ፊቷን ጠራርጋ አስተያየቷን ቆፍጠና አድርጋ የግቢውን በር ለማስከፈት የኤሌክትሪክ መጥሪያውን እንደተጫነች ዘበኛው ከፈተላት። ሰላምታ ሰጥታው ማንነቷን ነግራው ስትገባ እስከ ዋነኛው ቤት ድረስ ምን እንደሆነች እየጠየቀ ዘበኛው አጅቦ አደረሳት። የሄደችበት ቤተሰብ ገና ተደላድሎ ከመኝታ ያልተገኘ ስለነበር በዚያ ምሽት ያለ ወትሯ በመምጣቷ ደነገጠ። ነገሩን ቀላል አስመስላ ለማቅረብ ብትሞክርም የጌታውን አለመግባት እነሱንም አሳሰባቸው። የጠየቀችውን ፈቀዱላትና በከፊል ልብ ወዳሰበችው ወደ ደሳለኝ ሆቴል ደወለች። በዚያ ሰዓት በክፍል ውስጥ ይኖራል ብላ እርግጠኛ አልነበረችም። መጀመሪያ ድምፁን ስትሰማ ደነገጠች። እሱም በወዲያኛ ጫፍ ሆኖ ከሷ ይበልጥ ደንግጧል። በዚያ ሰዓት የስልክ ጥሪ ያውም ከማርታ ተደርጎ አያውቅም። በደቂቃ 100 ግምቶችና ምክንያቶችን አውጠንጥኖ አሰላሰለ። ምን ሆንሽ ማርታ? ምን ሆናችሁ? እንዴት በዚህ ሰዓት ደወልሽ? በተነባበረ ጥያቄ ተቀበላት። ብሶቷን የምታካፍለው ለሱ ስለነበርና በድሏንም የሚመዝንላት አድርጋ ስለምትገምተው በአጠያየቁና በድንጋጤው ሆድ ብሷትን ባየተናነቃት እስካሁን ጌታውን ቤት አልገባም። ምናልባት አብሮ ቆይቶ እንደሆን አለበለዚያ የምታውቀው ነገር እንዳለ እንድትነግረኝ ነበር። ዛሬ እንኳን በአካል በስልክም አልተገናኘንም። ምናልባት በሥራ ጉዳይ ወደ አካባቢ ከተሞች ወጣሉ ብልሽ እንደሆን አስታውሰሻል? አልነገረኝም። ምን ይሻላል ታዲያ? ለማንኛውም አሁን እንድትመጣ ዞር ዞር ብዬ ብፈላልገው አይሻልም ከመመጣ ይልቅ? የለም መጀመሪያ እኔ ጋር መጥተህ ተመካክረን ይሻላል። በይ መጣሁ። ተሸብረሽ ልጆቹን አታስጨንቂያቸው። መጣሁ። እሺ። ስልኩን ዘጋችው። ምልልሷን የሰሙት የቤቱ ባለቤቶች በማፋለግ ሊተባበሯት ቢፈቅዱም ጥያቄያቸውን በምስጋናና በትህትና ገፍታ ሸኝተዋት ወደ ቤቷ ተመለሰች። ከበረንዳዋ ላይ ቆማ አሻግራ ወደ ጨለማዋ ተኩራ በርካታ የስቃይና የአደጋ አይነቶች እያውጠነጠነች ባሏን በዚያ ውስጥ እያንገላታች በቆመችበት በሐዘንና በእንባ ራደች። ሰራተኛዋ አልፎ አልፎ ስታጽናናት ምን ይሆናሉ ብለው ነው እትዬ? ይህን እሳቸው ከጓደኞቻቸው ጋር እየተጨዋወቱ ጊዜው መሽቶባቸው ይሆናል። ቆይ ምን አለች በሉኝ አሁን ባይመጡ? እንዲያው እርሶ ሰውነቱን በሐሳብና በጭንቀት ይጨርሳሉ ስትላት፣ ሌላኛው ህሊናዋ ጥርጣሬና ግምት የራሱን ትርኢት ይዞ ድቅን ይልባታል። እጅግም ሳይንዘፈዘፍ ዳጎስ ያለውና በልብ ቅርጽ የተፈጠረው ከናፍሩን ሞቅታና ፍቅር ያነዘራት ሴት እየሳመችው ፈገግ ሲል ትናንሽ ጥርሶቹ በሚፈጥሩት የፊቱ ጸዳል እየተዝናናች ለሷ የነፈጋትን ክንዱን ተንተርሳ የፍቅርን ሐሴት ስትቋደስ ይታያት። ደግሞ ስሮቿ ግትርትር ብለው በቁጣ ሲወጠሩ ደሟ በግለት ሲረጭ አንዳች ሰዓት ከባህር ሆዷ ሲቀጣጠል ይሰማትና በጉንጯ ላይ የፈሰሰውን ባይተናል። ከምንጩም ሲደርቅ ይሰማታል። ከትዕግስት ገደብ ዘሎ የሚያንገበግባትን ብስጭት ለመተንፈስ እውነትሽን ነው። እኔ በሐሳብና በጭንቀት እብርድ ላይ ቆሜ ስንገበገብ ይህን እሱ ሙቀት ተላብሶ ይዝናና ይሆናል። አይታወቅም።
ወይ ደግሞ ችግር ገጥሞት ይሆናል ትላለች። ስሜቷን ሙሉ ለሙሉ ላለማጋለጥ ስትል የምታደርገው መሸፋፈንም ነበረበት። ሁለቱ ሴቶች አልፎ አልፎ እየተነጋገሩ ነገር ግን የጌታውንም መምጣት ባንክሮ እየተጠባበቁ እንዳለ የመኪና ብርሃን ከርቀት ታየ። ምናልባት አብረው ይመጣሉ በሚል ተስፋ አይኖቻቸውን በሰፊው ከፍተው ሲመለከቱ የነበሩት ማርታና ሰራተኛዋ ደሳለኝ አንድ ራሱን ከመኪናው ወርዶ ሲገባ የድንጋጤያቸው መጠን ከፍ አለ። እርጭ ባለው ምሽት በፍጥነት እየነዳ ከጓደኛው ጌታውን ቤት ለመድረስ ሲከንፍ የሽታዬ ህመምና የማርታ ጥርጣሬ የቤተሰቡን መሰረት ማናጋቱን አረጋገጠ። ብርድ አዝሎ የሚጋረፈውን ውርጭ ለመቋቋም ሲል የለበሰውን ጋቢ ወደ ትከሻው እያጣፋ ሲገባ መጣ ወይስ አልመጣም ብሎ ጠየቀ። የግቢውን በር የከፈተችለት ሰራተኛ አለመምጣቱን ነገረችው። ተራምዶ ወደ በረንዳው ሲቀርብ ማርታም አናገረችው። እንዴት ነው ቀን ላይ ያልተደዋወላችሁም እንዴ አላት እየጨበጣት። መለስ ብላ የሰራተኛዋ መግባት ካረጋገጠች በኋላ ድሮ የቀረውን የምትጠይቀኝ? አንዳንዴ እኔ ስደውልለት እንኳን ቅዝቅዝ ፍዝዝ ብሎን የሚመልስልኝ። ለማንኛውም የዛሬ መቅረቱ በጤናው ከሆነ የሚሆነውን አውቅበታለሁ። አሁን እንዴት እናድርግ ደሳለኝ? መቼም እዚህ ቆመን ከእንግዲህ መጠበቁ ተስፋ ያለው አይመስለኝም። አንቺ ቤት ግቢ፣ እኔ በየጓደኞቻችን ቤት ስልክ ደውዬ ወዲያ ወዲህ ብዬ መልስ ይዤ እመጣለሁ፣ ወይም እደውልልሻለሁ። ልጆቹ እንዳይሰሙና እንዳይጨነቁ ራስሽን ለመቆጣጠር ሞክሪ። እንደሱ እንኳን አይሆንም፣ አብረን እንሄዳለን። ወዴት? እንዲህ አይነት ችግር ሲያጋጥም ወደሚካሄድበት ነዋ። ፖሊስ ጣቢያ፣ ሆስፒታል፣ ምናልባት ቀበሌ ጽሕፈት ቤት እንጠይቃለን፣ እናስመዘግባለን። እሱንም ቢሆን እኔ እግረ መንገዴን እፈጽመዋለሁ። ያንቺ መምጣት አያስፈልግም። ለልጆችሽና ለቤትሽ እዚሁ መቆየት አለብሽ። አልቆይም አልኩ ደሳለኝ፣ ይልቅ ጊዜ ሳናጠፋ እንሄድ። ወዲያው ከተል አድርጋ ሰራተኛዋን ጠርታ ቤቱን በንቃት እንድትጠብቅ ደጋግማ የጠበቀ ትእዛዝ ከሰጠቻት በኋላ ለምናልባቱ በሚል ጥቂት 100 ብሮችንና ባትሪ በአነስተኛ ቦርሳ ውስጥ አድርጋ ይዛ ወጣች። የእሷን አብሮ መመለስ ባይፈቅድም ጭንቀትና ቅናት ተባብረው የነብር ራስ ያደረጓትን ሴት በመኪናው ጭኖ መኪናውን ወደ ከተማ መግቢያ አቅጣጫ አሽከረከረ። ወደ አዲሱ መንደር መውጫ ላይ ሲደርሱ በስተቀኝ ያለውን የቀበሌ ጽሕፈት ቤት አየት አድርጋ መጀመሪያ እዚህ ጽሕፈት ቤት ምን ጠይቅስ አለችው። ምን ማለትሽ ነው? እዚህ አካባቢ ደርሶ በአንድ ሁኔታ ቀበሌ ቢገባ ሰው ልኮ ያስጠራሽም ነበር? የሚያውቀው ሰውስ የሆነውን ነገር ሁሉ ለቤተሰቡ አይናገርም ብለሽ ነው? መጀመሪያ ራቅ ወዳሉት ስፍራዎች እንሂድና ስንመለስ ይደርሳል። አልፈው ገሰገሱ። መጀመሪያ ወዴት እንሄድ አላት መንትያ መንገድ ላይ ሲደርሱ። አጥቢያችን ወደ ሆነ ፖሊስ ጣቢያ ደርሰን ቀጥለን ደግሞ ወደ ተረኛ ሆስፒታሎች ብንሄድ ይሻላል። ከክልሉ ፖሊስ ጣቢያ ደርሰው ለተረኛው መኮንን ችግራቸውን ቢያስረዱም ባቀረቡት ስም የተመዘገበ ምንም አይነት ችግር እንደሌለ ተረዱ። ከዚያ በኋላ ለሚደረግ ክትትል ስለ ጌታውን ቁመና፣ መልክና የሥራ ቦታ በቂ መግለጫ በዕለት መዝገብ ላይ ያስከተቡ። የጣቢያው መኮንን የማርታን ጭንቀትና የደሳለኝን ግራ መጋባት ተመልክቶ ስለተሰማው ወደ ሌሎች 50 ጣቢያዎች ደወለ። በተሰጠው ስምና መግለጫ መሰረት የተያዘ ሪፖርት መኖር አለመኖሩን ጠየቀላቸው። ሁሉም በተመሳሳይ መልስ እዚያ ሰዓት ድረስ ምንም አይነት ሪፖርት እንዳልደረሳቸው አስታወቁ። ወደፊት ሊያገኛቸው የሚችልበትን አድራሻ ተቀብሎ በመንገድ ላይ የሰዓት እላፊ ተቆጣጣሪዎች ቢጠይቋቸው ችግራቸውን የሚያስረዳና ትብብር የሚጠይቅ ደብዳቤ አስይዞ መልካሙን ተመኝቶ መኮንኑ ካሰናበታቸው በኋላ የማርታና የደሳለኝ ትኩረት ወደ ሆስፒታሎች ሆነ። ከተማ ውስጥ ወዳሉ የተለያዩ ሆስፒታሎች እየከነፉ በድንገተኛ ክፍል በአደጋ የገባ ሰው እንዳለ እየጠየቁና ችግር ደረሰባቸው የተባሉትንም በጥንቃቄ እያዩ ካጣሩ በኋላ የጌታውን ነገር ወደ አንድ የጥርጣሬ አቅጣጫ መልሷቸው፣ ነገር ግን ስጋት እንደቀሰፋቸው ወደ ቤት ጉዞ ጀመሩ። ጊዜው ከሌሊቱ 8 ሰዓት ሆኖ ነበር። እኔ ከብቶኜ ነው እንጂ እሱ እኮ ሁኔታው፣ በድርጊቱ፣ በስሜቱ ለውጥ ምን ያህል ቤተሰቡ እንደጠላ ሳይቶኛል፣ አሳውቆኛል። ምንም አይነት መልእክት ሳይተው ዛሬ ወጥቶ ማደሩ ትልቅ መልእክት አለው አለች ማርታ በኃይለ ቃልና በእንባ በታጀበ ንግግር ቃጠሎዋን ለመተንፈስ ያህል። ደሳለኝ በሁለት ግምቶች መካከል እየተመላለሰ በዓይነ ሕሊናው ጌታውንን ሲከታተል ነበርና አባባሏን በከፊል ልብ ነበር ያደመጠው። የመጨረሻዎቹን ቃላት ስለያዛቸው የመገረም ሳቅ እየሳቀ ባሎች ያለ ነገር አይደለም እናቴ ከምታስበው ሳይሆን ሚስቴ ከምታስበው ቦታው ላይ ብለው አማትበው የሚወጡት። ቆይ እስቲ የዛሬ ሌባና ወንበዴ የተራቀቀና የተደራጀ መሆኑን ትሰሚያለሽ? አፍነው ወስደው ከከተማ ክልል ውጪ ቢጎዱትስ?
አያድርሰውና አንድ ሰዋራ ስፍራ ላይ ቢያግቱትስ? በቃ የቅናት ስሜት ከተላበሳችሁ ሴቶች የሚታያችሁ አንድ መንገድ ብቻ ነው ማለት ነው። ይልቅ በሰላም በጤና እንድናገኘው ከልብሽ ጸልይ። በእርግጥ ምንም እንደማይሆን ይሰማኛል እኮ። ፍቅር የያዘው ሰው ይከንፋል እንጂ ለህይወቱ የሚያሰጋው ነገር አይኖርም። ስለዚህም ነው ደህና እንደሚሆን የሚሰማህ። ምን ነካሽ ማርታ? የጌታውን የዚህ ወራት መለወጡ በሌላ ፍቅር በመነካቱ አይደለም። በስራ ምክንያት አለመግባባት አለበት። ያ ችግር ነው የበጠበጠው። ነው እንዴ? ከት ብላ ሳቀች። አንድ ነገር ስማ ደሳለኝ፣ ብልህን ማታለል አጉል ቂም ማትረፍ ነው ይባላል። እንዳልታዘብ ብትጠነቀቅ ይሻልሃል። ከትዝብትም ከቅሬታም ሳንደርስ መነጋገር እንችላለን። ስለ ስራው ሁኔታ ምን ያህል ታውቂያለሽና በቢሮ በኩል ችግር አይገጥመውም ትያለሽ? ግልጹን ልንገርህ ደሳለኝ፣ የጌታውን አዲስ አመል ሰላም ስለነሳኝ በቅርቡ ምክንያቱን በትክክል ለመረዳት ስል የጠለፋ ክትትል አድርጌ ነበር። ጉዳዩንም ደረስኩበት። ክፉኛ በፍቅር ተነድፏል። ምናልባትም የተዞረበት ነገር እንዳለ ጠረጥራለሁ። በስራው ላይ እንኳን መደናበሩን የታዘቡ ብዙ ሰዎች ናቸው። ከዛችሁ ከክፍል ውስጥ ካለች የሥራ ባልደረባው ጋር በፍቅር ጦፏል አሉኝ አለችው የቁጭት ሳቅ እየሳቀች። በይ ዝም በይ ማርታ፣ የማከብርሽን ያህል እንዳልታዘብሽ። የምታወሪው ሁሉ በተሳሳተ ግምት ላይ ያረፈ ነው። ቆይ እስቲ አንቺ ከወንዶች የሥራ ባልደረቦችሽ ጋር ስራን በተመለከተ ነጋ ጠባ በመገናኘታችሁ ጌታውን አንቺን መጠርጠር ይገባዋል? ደሞስ የአንድ መስሪያ ቤት ሰዎች ሰላማዊ መቀራረብ ማድረጋቸውና መግባባታቸው ወደ ሌላ ስጋታዊ ግንኙነት ሊተረጎም ይገባዋል? በእውነት ካንቺ የምጠብቀው አነጋገር አልተናገርሽም። ጓደኛ ስለሆነ ምናልባትም በወንድነት የወንዶችን ነውር ለመሸፈን ስትል ሐሳቤን ብታጥላለውም እውነተኛው ነገር ግን የነገርኩህ ነው። ተሳስተሻል ማርታ። አልተሳሳትኩም ደሳለኝ። ያኔ ስሞታ የነገርኩ ሰሞን አንተ ራስህ ጌታውን ስለከነፈላሽ ስትይ አኗኗር ጠይቀህ አልነበረም? ደንቃራ ብለህስ አልሰደብካትም? ይህን ሁሉ ሰምቻለሁ። ይህንን ሲሰማ ደሳለኝ የጤው ድብ አለ። በስለላ ክትትል እያንዳንዷን ድርጊትና እርምጃ ማወቁ አገረመው። ሆኖም ያደረገችው ሁሉ ስላበሳጨው ምንም መልስ ሳይሰጣት ዝም ብሎ መኪናውን ማሽከርከር ቀጠለ። ማርታም በደነደነ ልብና በረቺነት ስሜት ሞቅ ብላ እሺ አሁንስ አላመንከኝም? ስለ ሴትዮዋ መጠየቄን አልክድም። ሌላው ግን በሙሉ ውሸት ነው። ጌታውን በአዲስ ፍቅር ሳይሆን በስራ ጫና እየተንገላታ ነው። ጠንቃቃ ሰራተኛ በመሆኑም ማንም ያጨማለቀውን ሁሉ እሱ እንዲያጸዳው ስለሚደረግ በዚህ ካስተዳደሩ ጋር ትንሽ ተጋጭቷል። በቃ ይሄው ነው ችግሩ። ታዲያ የሰማሽ ሁሉ እውነት ከሆነና ካመንሽበት ለምን ፍለጋ ወጣሽ? አላትና መለስ ብሎ ላፍታ ተመለከታት። እሱን አይደለሁማ፣ ያለፈውን መልካም ቀን ጨርሼ አልረሳሁትም። የልጆቼ ማባት ስለሆነ ክፉን ማየትና መስማት ስለማልፈልግ ነው። አይደለም፣ ባልሽን ስለምትወጁ ብቻ ነው። ሰበብ አታብዢ። የሰማሽውንም አጉሎሬ ህሊናሽ ሙሉ በሙሉ ስላልተቀበለው ነው። እንዳልሹ ጌታውን በቤትም በውጭም ከኔም ጋር ፈታ ያለ አቀራረብ የለውም። ሰሞኑን ችግሩ በስራው ላይ ያተኮረ ነው። አንቺ የሰማሽው ወሬና ያጠቃለልሽው ግምት ፉርሽ ነው። በቃ ተው ደሳለኝ፣ ከዚህ በኋላ እንኳን እውነተኛውን ነገር እውነት ብለህ ላለመቀበል ትከራከረኛለህ። እኔ ሁለታችሁንም በኩል አይን አያችኋለሁ። ግምትሽና ማጠቃለያሽ ተሳስቷል ማለቴን ግን አልተውም። ምክንያቱም ወሬኞች አሳስተውሻል። ብትታዘበኝም ገመናዬን ልንገርህ፣ ጌታውን ምን ቢደክመው ምን ቢያንቀላፋው ብቻውን ብርድ ልብስ ገልጦ መተኛት በፍጹም አይደፍርም። መኝታና ክፍሌን ትቼለት ከልጆቼ ጋር ማደር ስጀምር ምን ሆነሽ ነው አላለኝም። ይገባሃል? ይሄ የጥላቻ የንቀት ምልክት ነው። አንተ ደግሞ ፍቅር አልያዘውም፣ ሌላ ሴት አልወደደም ትለኛለህ። ጌታውን ላንቺ ያለውን አክብሮትና ፍቅር ለሌሎች ሲያወራ ብትሰሚ እኮ ኩራት ይገልሽ ነበር። ችግሩ ያበሻ ባልና ሚስት በግልጽ መወዳደስን፣ በግልጽ ቅሬታ መፍታትን ይሸሹታል። እንዲያው በስሜት ሚዛን ብቻ ተስማምተው ይኖራሉ ወይም ተናቅሮ ይለያያሉ። ለምን አንቺስ መኝታሽን ለይተሽ ከመሄድ ምን ሆነሃል በዚህ ሰሞን ብለሽ አልጠየቅሽውም? እኔ ማርታ በቃኝ ካለይ ጠንጥ ነው። እሱን አዝዬ የማባብልበት አንቀልባ የለኝም። ቤትና ፍቅር የጋራ ነው። እሱ የሄደበትን መንገድ እኔም አላጣው። አቡ አንቺም ከልብሽ ግብዝ ኩራት ገብቶ ተጀንኗል። እሱን ብቻውን ይብሰለስላል። ቀላሉን ነገር ታከሩታላችሁ። ለማንኛውም አሁን በሰላም ይገኝ። ለምን ወይዘሮ ሽቴ ቤት ሄዳን አንፈልገውም? አለችው በሽርደዳ። ህሊናሽን አስተካኪ ማርታ አላትና መለስ ብሎ የቀበሌውን ጽፈት ቤት አሻግሮ ተመለከተ። መጀመሪያ ከቤት ሲወጡ በተነጋገሩት መሰረት በመጨረሻ የቀበሌን ጽፈት ቤት መጠየቅ እንዳለባቸው ነገራት። በሚታያት አዲስ ህሊናዊ ትርኢት እንደ ጧፍ ነዳ ነበርና ከዚች ደቂቃ በኋላ ለፍለጋ እንደማትንገላታ ነግራው ተኮፈሰች። ደሳለኝ ፈጠን ብሎ ወርዶ ወደ ቀበሌው ቅጥር ደጃፍ ሄደ። የምሽቱ ዘበኞችም ከማማቸው ላይ ሆነው ቁልቁል ይመለከቱ ስለነበር አንደኛው ዘበኛ መሳሪያቸውን አደራጅተው ይዘው ነጠል ብለው ወደ በሩ መጡ። በሰላምታም በጥያቄም ማዶ ለማዶ ሆነው ከተነጋገሩ በኋላ ቀስ በቀስ ተቀራርበው
በዚያ ሌሊት ስለሚያንከራትታቸው ችግር ደሳለኝ ለዘበኛው አስረዳ። ስለዚህም የሚፈለገው ሰው የቀበሌው ነዋሪ በመሆኑ ምናልባት ለጽህፈት ቤቱ የደረሰ ሪፖርት እንዳለ ጠየቃቸው። ጥቂት ካቅማሙ በኋላ ጋርዳ የያዙትን በር ለቀቅ አድርገው እንዲገባና እንዲከተላቸው ነገሩት። 30 እርምጃዎች ያህል ተራምደው ከጽህፈት ቤቱ ገብተው የሚነግሩትን ለመስማት ወይንም የሚያሳዩትን ለማየት ትዕግስት አጣ። የሰሙት ወይም ያዩት ነገር እንዳለው ተወታቸው። በሰውየው ቀዝቃዛ አመለካከት ስቅጥጥ ብሎ 10ን ያህል እርምጃ በዝምታ ተከተላቸው። ከስልክ አጠገብ የተቀመጠ መዝገብ አንስተው ካገላበጡ በኋላ አንደኛውን ገጽ እንዲመለከት ሰጡት። መልእክቱን ልብ ብሎ አነበበው። ከየትኛው ቀበሌ ነበር የተደወለው? አላቸው። እዚሁ ታች ከጎረቤት ቀበሌን የተደወለው። ከምሽቱ 2 ሰዓት ተኩል ላይ ነበር። ተላላኪ ሰው ባለመኖሩ የተባለውን ቤት ስልክ የሌለው በመሆኑ ግራ ገብቶን ነገሩን በመዝገብ ጽፈን አኖር ነው። ጎረቤት የተባለውን የቀበሌ ጽህፈት ቤት መዳረሻ ዋና ዋና ምልክቱን ከነገሩት በኋላ አመስግኖ ተጣድፎ ወጣ። ምን ነው ቆየህ መኖር የተገኘ? አለችው ማርታ አላስችላላትና። ምን ባክሽ ከዘበኛው ጋር በሐሳብ መግባባት አልቻለም። እኔ ሰው ጠፋብኝ የሰሙት ነገር አለ ወይ ስል እሳቸው ደግሞ መጀመሪያ ማንነትህን አሳውቅ፣ አድራሻህን፣ ስምህን እያሉ ስደናቆር ቆየን። ሆኖ ምንም የሚያውቁት ነገር የለም። አላልኩህም? እሱ ከሞቀ ቤት ውስጥ በፍቅር ሀድራ እየተመጀነ ነው። ይልቅ አንተን በብርድ አጉል ማንከራተት ያሳዘነኝ። አትዘኝ፣ ጉዳዩ የኔም ነው አላትና መኪናውን ነዳ። የመንገዱን ጠጠር በፍጥነት የሚሽከረከሩት ጎማዎቹ ያፈናጠሯቸው፣ የከበደውንም ጨለማ የባትሪው ብርሃን እየሰነጠቀው ቁልቁል ፈጥኖ አሽከረከረ። ከነ ማርታ ቤት የጥር በር ላይ ሲደርስ መኪናውን ገታና ስትወርድ ለማየት ጠበቃት። ከእንግዲህ የት ትሄዳለህ? ሊነጋ እኮ ነው። መኪናውን አስገባና እዚሁ ይንጋልህ አለችው በመገረም አመለካከት እያየችው። አይ እመለሳለሁ። ይልቅ ሳትረበሺ ሳትጨነቂ አንቺ ጥቂት ረፍት አድርጊ። ሌላ የት ነው የምትሄደው? ያ ሆቴል አይደል የምትሄደው? የለም፣ የሴት ልጅ እንባና ቅሬታ እንዲያልፍብኝ አልፈልግም። ይሄኔ 2-3 እንባዋን ረጭታለች። ማነች እሷ? የምትጠብቀኝ ሴት ነቻ። ከመቼ ወዲህ ነው ሆቴል ውስጥ ሴቶች እንዲገቡና እንዲያድሩ የፈቀድከው? ዝርዝር ሁኔታ ውስጥ ባንገባስ ማርታ፣ ገንዘብ ካለ በሰማይ መንገድ አለ፣ ጉንጭ አልፋ ተረት እንዳልሆነ ወቂ። በልሽ ረጋ ብለህ ንዳ፣ ደህና አደር ብላ ወረደች። እርጭ ብሎ የነበረውን የሌሊት ዝምታ የመኪናው ድምፅ እየገሰሰው በተነገረው አቅጣጫ ወደ ቀበሌው ከነፈ። ማርታ እንደጠረጠረችው እሱም ጌታውን አዲስ ጣቢያ አምጥቶ እየተዝናና ይሆን ብሎ ጠርጥሮት ነበር። መጨረሻ ላይ ያገኘው ቁንጽል ወሬ ግን ሙሉ በሙሉ ለወጠው፣ አሳሰበው። በቀድሞ ግምቱም ራሱን መለስ አድርጎ ታዘበ። የነገሩትን ምልክት ግራና ቀኝ እየፈለገ ሲጓዝ ቆይቶ ግማሽ ክብ ቅስት ወዳየበት አቅጣጫ ረጋ ብሎ ቀረበ። በቀረበ መጠን በቅስቱ ላይ የተጻፈው ጽሑፍ የሚፈልገው ቀበሌ አድራሻ መሆኑን አረጋገጠ። ከቅጥሩ ደጅ ደርሶ መኪናውን አቆሞ ብቅ የሚል ነፍስ ለመመልከት ወይንም ድምፅ ለመስማት ነቅቶ ጠበቀ። እንቅልፍ አልቦ በተጠንቀቅ ይጠብቁ የነበሩት ዘበኛ ያሉበት ግልጽ ሳይሆን ድምፃቸው ደረሰው። ማነህ አንተ? ምን ትሻለህ? አሉት በደነደን አንደበት። ያኔ ከመኪናው ወጥቶ መኪናውን ተደግፎ ቆመ። ድምፅ እንጂ አካል ካላየበት ግቢ ውስጥ ለመግባት አልደፈረም። ቁመናውንና ሁኔታውን የጨለማ ተገን ይዘው በወጉ ያስተዋሉት ዘበኛም ከከለላቸው ወጣ ብለው መሳሪያቸውን በተጠንቀቅ አዘጋጅተው ተከሰቱለት። በመጠኑ ወደ አጥሩ ጠጋ ብለው ምን እንደሚሻ ጠየቁት። ደሳለኝ አጠር አድርጎ ችግሩን ነገራቸው። እንግዲህ ወንድሜ፣ አፍላው ምሽት ላይ የወንድ ሚስት ተከትሎ እያጫወተ እስከ ሰፈሩ አደረሰ የተባለ አንድ ሰው ከባልየው ጋር ግብ ገጥሞ ጸብ በመፍጠሩ ወደ ቀበሌ አምጥተዋቸው ነበር። ጉዳዩን በፍርድ ሸንጎ ሲነጋ ለማየት ተወስኖ እስከዚያው ባደራ አውራጃው ፖሊስ ጣቢያ እንዲያድር ተደርጓል። የሰውየውን ስም ሰምተው ይሆን? የየትኛውን? ባደራ ያደረውን? ኧረ እኔ አላውቀውም። እንዲያው ቁመናውን፣ ቀለሙን፣ መልኩን ያስታውሱ ይሆን? ምን እኮ ጊዜው ደንገዝገዝ ብሎ ነበር። ብቻ ቁመቱ ጀርጋዳ ነው። ጸጉሩ አጠር ያለ መሰለኝ። ግርግር ሲበዛ ጊዜ አጅቦ የመጣውን ወሬ አዳናቂ ሳባረር መልኩን ልብ ብዬ አላየሁትም። እባክዎ ሁኔታ የተመዘገበበትን መዝገብ ማየት እችላለሁ? ወዳጄ፣ ጸሐፊዎቹ ቆልፈውበት ይሄዳሉ እንጂ ማይሞት ሜዳ ላይ መዝገብ አኑረው ይሄዳሉ። ምን ነው አንተስ ሲነጋ ያደርስም? እንግዲህ እኮ ዶሮ መጮያው ነው። ለቀበሌ የቀረበው የምሽቱ ግርግር ይሄ ብቻ ነው? ይሄው ነው። ባልተብየው ሚስቴን ሊቀማኝ ከደጄ ድረስ መምጣቱ ሳያንስ ደበደበኝ እያለ ሲፎገላን ያመሸው። ሌሊቱን በየጣቢያው ጠይቄም አስጠይቄም ነበር።
ነገር ግን አንድም ስፍራ ምልክት የሰጠን የለም። እንዴት ነው አውራጃው ፖሊስ ጣቢያ ይኖራል ያሉኝ? ስነግርህ በአደራ መልክ የተላከ በመሆኑ ምናልባት በዕለት መዝገባቸው ላይ ያልጣፉት ይሆናል። እሺ፣ በጣም አመሰግናለሁ፣ ደህና ደሩ ብሏቸው ፈጥኖ ወደ መኪናው ተመለሰ። ምኑን አደርኩት ወንድሜ፣ ቆሜ እየነጋ አሉት። ሰማቸው እንጂ ስለ አባባላቸው ትኩረት አልነበረውም። ሰውየው የነገሩትን የጸብ መነሻ ምክንያትና የጌታውን ስብዕና በጭራሽ የማይገናኙ ሆኖበት ነገሮችን ያነጻጽር ጀምሮ ነበር። ግራ ተጋባ። ያገተው ቀበሌ ለመኖሪያ ክልሉ ቀበሌ ያስተላለፈው ስምና መልእክት በትክክል ጌታውንን የሚመረኮዝ መሆኑን አምኖበታል። የወንድ ሚስት ተከትሎ የሚለው የአምባጓሮ መንስኤ ደግሞ አልዋጥልህ አልጥምህ አለው። እየተገረመና የማወቅ ጉጉቱ እንዳበጠ ወደ ተባለው አውራጃ ፖሊስ ጣቢያ ሄደ። እንደደረሰም ጉዳዩን በዝርዝር አስረድቶ ቀደም ሲል የተሰጠውን የፖሊስ ጣቢያ ወረቀት አሳይቶ ማንነቱን አሳውቆ ባደራ ቆየ የተባለውን ጌታውንን እንዲያሳዩት በትህትና ጠየቀ።